እንዴት ነው ሶስት አካላት አንድ አምላክ ተብሎ ሊጠሩ የሚችሉት? ላይም እኮ ሶስቱም የየራሳቸው ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አላቸው እየተባለ በሌላ በኩል ደግሞ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው እየተባለ እንዴት ነው በአንድ ላይ አምላክ ተብሎ ሊጠሩ የሚችሉት? ይሄ አንድ አምላክ አንድ መለኮት የሚባለው ኮንሰፕትንስ እንዴት ነው አእምሯችን ላይ ልናስገባው የሚችሉ? በምን አይነት መንገድ ነው አእምሯችን ሊቀበሉ የሚገባው? እነዚህ ጥያቄዎች በብዙ ሰዎች አእምሮ ውስጥ የሚመላለሱ ጥያቄዎች እንደሆኑ 100% እርግጠኛ ነኝ። ዛሬ በቻልነው መጠን ለመፍታት እንሞክራለንና አብራችሁን ቆዩ። ሰላም እንዴት ናችሁልኝ? የድንግል ማርያም ልጅ ይክበር ይመስገን እኔ ደህና ነኝ። ዛሬ በእነዚህ 16 ቀናቶች ውስጥ ስለ እምነታችን ጠንቅቀን እንወቅ በሚለው ቻሌንጅ ቀን 3 ላይ እንገኛለን። መግቢያ ላይ ልጠቅስላችሁ እንደፈለግኩት ዛሬ በዋናነት የምንመለከተው ስለ ሚስጥረ ሥላሴ ነው። በነገር እግዚአብሔር ክፍል 2 ትምህርታችን ማለት ነው። እናም በዚህ ርዕስ ስር የቅድሞችን ጥያቄዎች ጨምሮ ሌሎች በጣም ብዙ ግራ የሚያጋቡ የሚያወዛግቡ የሚመስሉ ጥያቄዎች ይነሳሉ። ስለ ሚስጥረ ሥላሴ በቻልነው መጠን እውነቱን ለመናገር በጣም ጥልቅ የሆነ ትምህርት ነው። በነገረ መለኮት ወይም በቴዎሎጂ ዘርፍ ማለት ነው። በጣም ጥልቅ የሆነ ነገር ግን እኛ ቤዚክ የሆነውን ብቻ ስለ እምነታችን ማወቅ የምንፈልገውን የተወሰኑትን ፓርቶች ብቻ አብረን እንመለከታለን። ለዚህ ቤተሰብ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ የሚለውን ምልክት ከነካችሁ በኋላ ቪዲዮ በለቀቁ ቁጥር ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ኦል የሚለው ላይ ማድረግ እንዳትረሱ። እንዲሁም ይሄ ቪዲዮ ብዙዎች ጋር እንዲደርስ ደግሞ ላይክ አድርጉ። አይታችሁ ከጨረሳችሁ በኋላ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ እንዲሁም ጥያቄዎቻችሁን አስቀምጡልኝ፣ እቀበላለሁ፣ አነባለሁ። ከዛ በተረፈ ግን አምስቱንም የስሜት ሕዋሳቶቻችሁን ወደ እኔ በማድረግ በማስተዋል እስከ መጨረሻ ስሙኝ። ወደ ትምህርታችን እንሂድ። መልካም፣ ቅድም እንዳልኳችሁ ዛሬ በነገረ እግዚአብሔር ክፍል 2 ትምህርታችን በዋናነት የምንመለከተው ሚስጥረ ሥላሴን ሲሆን እዚህ ስር የመጀመሪያው ነጥብ የምንመለከተው ሚስጥረ ሥላሴ ማለት ምን ማለት ነው የሚለውን ነው፣ የቃሉን ትርጉም ማለት ነው። እና እዚህ ስር ሚስጥረ ሥላሴን ሁለት ቦታ ክፍለን እንመለከታለን። የመጀመሪያው ሥላሴ የሚለው ቃል ነው። ሥላሴ ማለት ምን ማለት ነው? ሥላሴ ማለት በቀላሉ ሶስትነት ማለት ነው፣ የቃሉ ትርጉም ማለት ነው። ሶስትነት ማለት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ደግሞ አንድ አምላክ ሶስት አካላት እነዛም አብ፣ ወልድ፣ መንፈስ ቅዱስ እነሱን የሚገልጽ ሶስትነታቸውን በምን በስም በአካል በግብር ሶስት መሆናቸውን የሚገልጽ ቃል ወይም የእግዚአብሔር የሶስትነት ስሙ ነው። እዚህ ጋር ታዲያ ትልቁ ነጥብ አንድና ሶስት ምንን እንደሚቆጥሩ ለይተን ማወቃችን ነው። አንድ መለኮትን ያ ማለት አምላክነትን ሲቆጥር፣ ሶስት ደግሞ አካልን ግብርን እንዲሁም ስምን የሚቆጥር ነው ማለት ነው። አንድ ምን መለኮትን፣ ሶስት ደግሞ አካል፣ ስም፣ ግብርን። ይህንን ለዩልን። ሁለተኛው ደግሞ እዚህ ጋር የሚነሳው ጥያቄ እንግዲህ ሶስት አካላት ማለት ምንድን ነው? ወይም ሶስት አካል ስንል እንዴት ነው መረዳት ያለብን? እንደገና ደግሞ እዚህ ጋር ምን ይላል? አካል ስንል ይላል እንደ ሶስት ሰዎች ማሰብ የለብንም። ምክንያቱም አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስት አምላክ አይደለም ይላል። ለምን አልሆነም? እንዴት ነው አብ አምላክ ከሆነ ወልድም አምላክ ከሆነ መንፈስ ቅዱስም አምላክ ከሆነ እንደ ሶስት አስተሳሰብ ሶስት አምላክ ማንለው ወይም አማልክቶች የማንለው? ምክንያቱም በሂሳብ እንደምናውቀው አንድ ሲደመር አንድ እኩል ይሆናል 3 እንጂ አንድ አይደለም። ስለዚህ ይሄንን ኮንሰፕት እንዴት ነው አእምሯችን ሊረዳው የሚገባው የሚለውን ፍንትው አድርጎ በምስልም በንግግርም ሊያስረዳ የሚችል ከኔ በተሻለ መልኩ ማለት ነው ሊያስረዳ የሚችል አንድ ቪዲዮ አብረን እንመለከታለን። እሱን ካያችሁ በኋላ በግልጽ እንደምትረዱት አልጠራጠርም። ከዛ ቀጣዩን ነጥቦች እንቀጥላለን ማለት ነው። እሺ የዚህ ቪዲዮ ባለቤት እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። ምንወድ ወንድማችን አክሊል ወይም አኬ አፖስቶሊክ አንሰር ወይም ሐዋርያዊ መልሶች በሚለው የቲክቶክ እና ሌሎች ሶሻል ሚዲያ ስሞቹ እናውቀዋለን። ከዛሬ 3 ዓመት በፊት ካልተሳሳትኩኝ ሚስጥረ ሥላሴ ላይ አጭር ማብራሪያ የሚሰጥ ቪዲዮ ሰርቶ አይቼ ነበር። እሱን ቪዲዮ አብረን እናያለን። እሱኛው በደንብ እንደሚያስረዳችሁ እርግጠኛ ነኝ። ወደ ቪዲዮ እንሂድ። የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ አለ
እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደው የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ልብ በሉ እዚህ ጋር ላቋርጣችሁ። እንደኛ ባህሪ እንደኛ አካል አይደለም። ስላሴ ስለ ስላሴ ስንማርም ሆነ ስለ ስላሴ ስናስብ ከኛ ባህሪና አካል አንጻር መሆን የለበትም። ምክንያቱም የኛ ባህሪና የእግዚአብሔር ባህሪ ስለሚለያይ ማለት ነው። ይሄንን ያዙ። እሺ እንቀጥል። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድነው? ባህሪስ ምንድነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄው እንዲል አድርገው፣ አክሊል ምንድን ነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያ ስጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? አሁን ልብ በሉ እዚህ ጋር ማን ነው ተብሎ ነው የተጠየቀው። ማን መሆኑን የሚያሳየው ምንድን ነው ከተባለ አካሉ ነው። ስለዚህ ወደ እመቤታችን ክብር ይግባት ላቴ ስብሐት ወደ እመቤታችን ቅድስት ድንግል ማርያም ብስራት ይዞ የመጣው ማን ነው ብላችሁ ማን ትላላችሁ? ሊቀ መላኩ ቅዱስ ገብርኤል። ማን ስላለ ከሚካኤልና ከሌሎች ተይታችሁ ማን ብላችሁ ነው የምትጠሩት? ገብርኤል ብላችሁ ነው የምትጠሩት። ስለዚህ አካሉ መለያ ነው። አንዱን ከአንዱ የምንለይበት ነው ማለት ነው። ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው፣ ወደ ድንግል ማርያም የምስራችን ይዞ የመጣው ምንድን ነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በስላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሃይማኖት አቡ ላይ ያለ ማለት ነው። አብ አካል ወይም ማንነት አለው። ማን ነው ተብሎ ሲጠየቅ አብ ነው እንላለን። ታዲያ ግን ልብ በሉ፣ አሁን አብ አካል አለው፣ ከዛ ደግሞ የአካል ማንነቱን ያሳያል፣ ከዛ ደግሞ ባህሪ ያለው፣ ባህሪው ደግሞ ምንነቱን ያሳያል። አሁን ስለ አካል ነው እያወራን ነው፣ ስለ ማንነቱ። ይህ አብ አካል ብቻ ሳይሆን ባህሪ ወይም ምንነትም ደግሞ አለው። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዝኛው ጋር ሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ ቃል ይባላል። ለምሳሌ የእኔ ቃል የሚወጣው ከእኔ እንደሆነ ሁሉ የአብ ቃልም ማንነት ያለው ሆኖ ከአብ ይወጣልና አካላዊ ቃሉ እንደመሆኑ ልጁ ይባላል። ይህ አወጣጡ ወይም ውልደቱ ደግሞ ከዘላለሙም ከአብ ጋር ባለመቀዳደም ነውና ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን እናምናለን እንላለን። ወልድ አካል አለው ካልን ማን ብለን ስንጠይቅ ከአብ ለይተን ወልድ ብለን እንናገርለታለን ማለት ነው። ልብ በሉ፣ ወልድና አብን በአካል ነው እየለያቸው ያለው። ገባችሁ? የራሱ የሆነ አካል አሁን አካል አንዱን ከአንዱ የሚለይበት ነው ብለናል አይደለ? ስለዚህ አብም ከወልድ የሚለይበት አካል አለው፣ ወልድም ከአብ የሚለይበት የራሱ የሆነ አካል አለው። ስለዚህ ማን ነው ብለን ስንጠይቅ ለመልስ ለማግኘት አንዱን ከአንዱ መለየት ስለሚኖርብን በአካልነቱ ምን እንላለን? ቃል፣ ወልድ ወይም ልጅ ብለን እንጠራለን። አብን ደግሞ አብ ወይም አባት ብለን እንጠራለን ማለት ነው። ስለዚህ አካል ምንድነው? አንዱን ከአንዱ የምንለይበት ስለሆነ ነው ሶስት አካል ብለን የምንጠራው። ወደ ባህሪው ደግሞ እንምጣ። ስለዚህም በአካሉ ወልድ ከአብ ልዩ ነው። ታዲያ ግን ወልድ ከአብ ሲወለድ የራሱ ሌላ አካል ያለው ቢሆንም ባህሪ ላይ ግን የአብ ባህሪ ወይም መለኮት የራሱ የወልድም ነው።
ልብ በሉ። ይሄ አሁን ሲገልጽ በስዕል ክቡ ባህሪ ነው ብለዋል አይደለ? ስለዚህ አብም ወልድም እዛ ክብ ውስጥ ነው ያሉት። ያ ማለት ያን ባህሪ ያን መለኮት ጋር ሄድ የሚባለውን ማለት ነው ሁለቱም ይጋሩታል፣ ወይም ደግሞ ገንዘብ ያደርጉታል። ይጋሩታል ኢን ሴንስ ገንዘብ ያደርጉታል። የአብ ባህሪ የወልድ ባህሪ ነው፣ የወልድም ባህሪ የአብ ባህሪ ነው። ለይተን የአብ ብቻ ልንል አንችልም፣ የወልድ ብቻ ልንል አንችልም። አንድ ቋሚ ባህሪ ወይም ማንነት አላቸው። ምንነት አላቸው። ያ ምንነት ምንድነው? መለኮት። በአካል ከአብ ወልድን ስለለየን ወልድንም ከአብ ስለለየን፣ ስለዚህ ወልድ ራሱ የቻለ አንድ አምላክ ነው ስንል ያ አምላክነቱ ለየት ያለ ከአብ ልዩ የሆነ አምላክነት ወይም ባህሪ ሆኖ ሳይሆን ተመሳሳይ የአብን አምላክነት ወይም የአብን ባህሪ የያዘ ራሱ አምላክ ነው። ወልድ ማለት ነው። ስለዚህ ወልድ ሁለተኛ አካል ነው እንጂ ሁለተኛ መለኮት የለውም። የራሱን የአብን መለኮት ሙሉ በሙሉ ባለመከፈል ይጋራል። ስለዚህ የአብ ምንነትና የወልድ ምንነት ከባህሪ አንፃር አንድ ነው። አብ እውነተኛ አምላክ ከሆነ ወልድም እውነተኛ አምላክ ነው። ምክንያቱም ሁለቱም አካላት ጋር ያለው ባህሪ ወይም መለኮት ተመሳሳይ ወይም አንድ ነውና። ስለዚህም ወልድ እውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። ከአብ ሲወጣም እንደ ወልድ የራሱ ሌላ የሆነ አካል የሚወጣ ቢሆንም ባህሪው ግን የራሱን የአብን ባህሪ ገንዘብ ያደረገ። ይህ ማለት የአብ እና የወልድ መለኮት የመንፈስ ቅዱስም ያው ራሱ መለኮት ነው። ስለዚህም ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ስናጠቃልለው ስለ አካል ስናወራ እነዚህ ሶስቱ አካላት አንዳቸው አንዳቸውን አይደሉም። ስለ መለኮት ወይም ስለ ባህሪ ግን ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ደግሞ ያለ መከፋፈል በምልአት የሶስቱም አካላት በመሆኑ ይህ መለኮት የወለደም የተወለደም የሰረጸም አይደለም። ይልቁንም ሶስቱንም ልዩ አካላት አንድ የሚያደርጋቸው ባህሪ ነው። ልብ በሉ እዚህ ጋር ምን ብሎ ጠቀሰ? ባህሪ የተባለው ልክ እንደ አካል ወይም ልክ እንደ ግብር ወይም ልክ እንደ ስም የወለደ የተወለደ የሰረጸ አይደለም። አንድ የሆነ ኮመን የሆነ ምን አለ? ባህሪ አለ። ለሶስቱም አንድ የሆነ መለኮት ነው ያለው። ያ አንዱ መለኮት ሶስቱንም ያቀፈ ነው። ሶስቱንም አምላክ የሚያደርጋቸው፣ ሶስቱንም ምንነት የሚሰጣቸው። ቅድም ምንነት ብለናል። ለባህሪ ምንነትን የሚሰጣቸው ያው አንድ መለኮት ነው። ስለዚህ ሶስቱንም ያቀፈ ሶስቱንም አንድ የሚያደርጋቸው ያ መለኮት ስላለ አንድ አምላክ ብለን የምንጠራውም ለዛ ነው ማለት ነው። ልብ በሉ ሶስቱም የራሳቸው የሆነ መለኮት ቢኖራቸው ኦፍ ኮርስ ሶስት አማልክት ይባሉ ነበረ። ነገር ግን ሶስቱንም አንድ የሚያደርጋቸው ቋሚ የሆነ ኮመን የሆነ አንድ ባህሪ ወይም አንድ ክቡን እንደ ባህሪ እንደ አምላክነት እንደ ምንነት እንደ ባህሪ ከቆጠር ነው አንድ ስለሆነ ስለዚህ አንድ አምላክ ብለን የምንጠራው ለዛ ነው ማለት ነው። ሶስት አምላክ ብለን እንዳንጠራ እሱ ነው የሚያግደን። ገባችሁ? እዚህ ሶስቱም አካላት አምላክ 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 ተብለው መጠራታቸውም ከዚሁ በሶስቱም ከሚኖረው አንዱ ባህሪ የተነሳ ነውና ሶስት አማልክት ሳይሆን አንድ አምላክ እንዳለ ደግሞ እንመሰክራለን። ልብ በሉ አሁን በደንብ የገባችሁ ይመስለኛል። ምናልባት አንድ ምሳሌ በሰጣችሁ ሶስት ሰዎች አንድን ድርጅት በሼር የሚመሩት ቢሆን ያ አንዱ ድርጅት የሶስቱም ነው። አንዱ ለብቻው የዛ ድርጅት ባለቤት ተብሎ መጠራት ይችላል። ሁለተኛውም እንደዛው፣ ሶስተኛውም እንደዛ መጠራት ይችላል። ነገር ግን አንዱ ለብቻው የዛ ድርጅት ባለቤት ተብሎ ስለተጠራ ድርጅቱ የሱ ብቻ ነው ማለት አይደለም። ወይም ለብቻ የሆነ አንድ ድርጅት አለው ማለት አይደለም። ያው አንዱ ድርጅት በሼር ስለሚጋራ ብቻ ያው አንዱ ድርጅት ነው። ለሶስቱም ለየብቻ የድርጅቱ ባለቤት ተብሎ የሚያስጠራቸው። ልክ እንደዛ ሞሮቨር ልክ እንደዛ እዚህ ጋርም አንዱ መለኮት ለየብቻ አምላክ ተብሎ ቢያስጠራቸውም ነገር ግን ኮመን ስለሆነ አንድ አምላክ ተብሎ ይጠራሉ እንጂ ሶስት አማልክት ተብሎ እንዲጠሩ አያደርግም ማለት ነው። ስለዚህ በአጠቃላይ ስለ ነገረ ሥላሴ ወይም ሶስትነታቸውና አንድነታቸው እንዴት ነው የሚገናኘው ስለሚለው ነገር ከዚህ የበለጠ ማስረዳት አንችልም። ምክንያቱም እግዚአብሔር በዚህ ልክ ብቻ ነው የገለጸልን። ከዚህ በላይ ለመመራመር ከሄድን ግን ወደ
ጥፋትና ወደ አለመረዳት ስለሆነ የምንሄደው። እስከዚህ ብቻ ከተረዳን፣ እስከዚህ ብቻ ካመንን ይበቃል። ስለዚህ ወደ ቀጣይ ርዕሳችን እንለፍ። ስላሴን በዚህ ካየን ደግሞ ሁለተኛ የምናነሳው ደግሞ ሚስጢር የሚለው ምን ማለት ነው የሚለውን ነው። ሚስጥር ማለት በቀላሉ የተደበቀ ማለት አይደለም ይላል። ሚስጥር ሲባል ብዙዎቻችን አእምሯችን ላይ የመጣው እንግዲህ እንደምናውቀው በተለመደው አማርኛ ማለት ነው ለሰው የማይነገር ከሰው የተሸሸገ አንድ ሰው ብቻ ወይም የሆነ የተወሰኑ ሰዎች ብቻ የሚያውቁት ማለት ነው አይደል? በተለመደው አማርኛ። ነገር ግን ይላል በክርስቲያናዊ ቋንቋ በተለይም በጥንታዊው የክርስትና አጠቃቀም ሚስጥር የሚለው ቃል ከግሪኩ ሚስቴሪያን ጋር የተያያዘ ሲሆን በጥልቅ ስሜቱ በሰው ምክንያት ብቻ ሊደረስበት የማይችል እግዚአብሔር የገለጠው የመለኮታዊ እውነት ወይም ስራ ማለት ነው። ልብ በሉ፣ በሰው ምክንያት ሰው መርምሮ ሊደርስበት የማይችል እግዚአብሔር በራሱ ለሰው የገለጸው እንጂ ሰው በራሱ ምርምር ያላገኘው ምን የመለኮታዊ እውነት ወይም ስራ ምን ተብሎ ይጠራ? ሚስጥር ተብሎ ይጠራ ማለት ነው። ይሄን እንዲህ ካለን ታዲያ እንግዲህ ለምንድን ነው እነዚህ አስተምሮቶች እነዚህ ሚስጥረ ስላሴ አሁን የምንማረው እንዲሁም ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን፣ ቀንዲል እነዚህ በሙሉ ለምን ሚስጢር ተብሎ ተጠሩ የሚለውን ጥያቄ ስንጠይቅ እነዚህ ሚስጥራት የተባሉት ማንም እንዳያውቃቸው ስለተደበቁ አይደለም። ይልቁንም በእነርሱ ውስጥ የሚታየው ውጫዊ ስርዓትና የሚፈጸመው የማይታየው መንፈሳዊ ጸጋ ወይም ስራ መካከል ልዩነት ስላለ ነው። እኛ የምናየው አለ። ለምሳሌ ሚስጥረ ጥምቀት እንደ ምሳሌ ብንወስድ እኛ የሚታየን ውሃ መጠመቃችን ነው። እኛ በአይናችን ማየት የምንችለው በእኛ ላይ የሚፈሰውን ውሃ ነው። ነገር ግን ከዛ በላይ ቤተክርስቲያን የምታምነው መንፈሳዊ ተግባር አለ። ያ ምንድን ነው? በ40ና በ80 ቀናችን የምንጠመቀው ጥምቀት ከሆነ ከስላሴ ልጅነት የማግኘትን ጸጋ ያ የሚሰራው እኛ በማናይ መልኩ ከእግዚአብሔር የሚሰጥ ስጦታ ነው። ስለዚህ ሙሉ በሙሉ የሰው ልጅ ያን ሚስጥር አውቆታል የማንለው ለዚህ ነው። ስለዚህ ይላል ሚስጥር የሚለው በዋናነት ስውር እውነታን ወይም የማይታየውን መለኮታዊ ስራም ያመለክታል። ስለዚህ ይሄ ሚስጥር የሚለው የትኛውን ነው የሚያመለክተው? ከሚታየው እኛ በአይናችን ከምናየው ስራ ይልቅ ያ የማይታየውን በአይናችን ማየት የማንችለው ረቂቁን ስራ ወይም ጸጋን የሚያመለክተው ያ ስላለ ነው ሚስጥር የተባለው ማለት ነው። በሌላ በኩል ሚስጥረ ጥምቀት ስርዓቱን እናውቃለን፣ ግን ሙሉ በሙሉ አወቅነው ልንል አንችልም። ምክንያቱም እኛ የማናየው የሆነ የጸጋ ስራ በፈጣሪ ዘንድ ብቻ የሚደረግ ጸጋ አለ አይደለ? በዛ ምክንያት ሚስጥር ተብሎ ተጠራ ማለት ነው። ሁለተኛ ደግሞ በምን ምክንያት? የሰው ልጅ መርምሮ ያልደረሰበት ከእግዚአብሔር የተገለጸ በመሆኑም ጭምር ሚስጥር ተብሎ ተጠራ ማለት ነው። ይህም በዚህ ያዙልኝ። ሁለተኛው እዚህ ሚስጥረ ስላሴ ስር የምንመለከተው ሌላኛው ርዕስ ደግሞ የስላሴ ሶስትነት በምንድን ነው የሚለው ነው። አንድነቱ ጋር እንመጣለን። በመጀመሪያ ግን ሶስትነታቸው በምንድን ነው የሚለው ስንመለከት በዋናነት በሶስት ነው የሚመደቡት። እነሱም በስም በግብርና በአካል ናቸው። እነዚህ በስም በግብርና በአካል ብለን የከፋፈልናቸውንም እንደገና ሶስት ቦታ ነው የምንከፍላቸው። የመጀመሪያው በስም የሚለው እንመልከት። ስላሴ በስም ሶስት ናቸው ሲባል እነሱም እንዴት ነው? አብ ወልድና መንፈስ ቅዱስ ነው። አብ አለ ወይም አባት፣ ወልድ አለ ወይም ቃል፣ መንፈስ ቅዱስ አለ። በግብር ወይም በተገብሮ ደግሞ ሶስት ናቸው ስንል አሁንም በሶስት ቦታ ከፍለን ነው። አንደኛ አብ ወላዲ ወይም ወላጅና አስራጺ ወይም አውጪ ብለን፣ ሁለተኛ ወልድ ተወላዲ ወይም ተወላጅ ብለን፣ መንፈስ ቅዱስን ደግሞ ሰራጺ ወይም የወጣ የሰረጸ ብለን እናምናለን ማለት ነው። እንደገና ደግሞ እዚህ ሁለተኛው ስር እንዳለን ሌላ አንድ የምንጨምሮ አለ። እሱ ምንድነው? ኩነት። በኩነት ሶስት ናቸው እንላለን። ያ ማለት ነው ስላሴ በአብ ልብነት ያስባሉ። አብ ምንድነው? ልብ ነው። እንዲሁም በወልድ ቃልነት ይናገራሉ። ወልድ ምንድነው? ቃል ነው። እንዲሁም በመንፈስ ቅዱስ እስትንፋስነት ሕያው ይሆናሉ። መንፈስ ቅዱስ ምንድነው? እስትንፋስ ነው እንላለን ማለት ነው። ይሄ በኩነት ሶስት መሆን ነው። ሶስተኛ ደግሞ በአካል ሶስት ናቸው እንላለን። ለዛም ደግሞ ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሶስቱም አካል ታዲያ የተያያዙ እንጂ የተቀላቀሉ አይደለም። እዚህ ጋር ልብ ልንለው የሚገባ ቅድም እንዳለው በአካል አንዱ ከአንዱ ልዩ ነው። ለዚህ ማስረጃ የሚሆን ጥቅስ እናንሳ ከተባለ በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ላይ የሚል ኃይለ ቃል አለ። ጌታ ኢየሱስ ክርስቶስም ይላል በዮርዳኖስ ወንዝ ከተጠመቀ በኋላ ወዲያው
ውሃው ከውሃ ወጣ ይላል። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ ቅዱስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ልብ በሉ እዚህ ጋር ክርስቶስ ወይም ቃል ስጋን ለብሶ በዮርዳኖስ ቆሟል። እንደገና መንፈስ ቅዱስ በርግብ አምሳል ሆኖ በጫንቃው ተቀምጧል። አብ ደግሞ በሰማያት በደመናው ተሸፍኖ በድምፅ ማለት ነው አለ። ስለዚህ አብ ወልድ መንፈስ ቅዱስ በአንድነት ለሰው ልጅ ከተገለጹበት ስፍራዎች መካከል አንዱ ይሄ ነው ማለት ነው። ሌላኛው ደግሞ ትናንትና ባከበር ነው በደብረ ታቦር በዓል ላይ በደብረ ታቦር ተራራ ማለት ነው አብ ወልድ መንፈስ ቅዱስ ተገልጸዋል። እንዲሁም ደግሞ በሌላ ቦታ ላይ ደግሞ በብሉይ ኪዳን በብዙ ቦታ በሽማግሌ አምሳል እንዲሁም በብዙ አምሳል ተገልጸዋል ማለት ነው። ሶስተኛው ደግሞ የሥላሴ አንድነት ደግሞ በምንድነው የሚለውን እንመልከት። አንድነታቸውስ በምንድነው ከተባለ ብዙ ናቸው። ነገር ግን በዋናነት ሶስቱን ነው የምንመለከተው። አንደኛ ምንድነው? በህልውና፣ ሁለተኛ በፍቃድ፣ ሶስተኛ ደግሞ በስልጣን ወይም በአገዛዝ። ሥላሴ በህልውና ወይም በመኖር ሕያው በመሆን እንዲሁም በፈቃድ አንድ ነገር በመፍቀድ ማለት ነው፣ እንዲሁም በስልጣን እና በፈጣሪነት ፍጹም አንድ ናቸው። ሶስት አማልክት ሳይሆኑ አንድ አምላክ ናቸው። ለምሳሌ አንድነታቸውን ፍንትው አድርጎ የሚመሰክር የሚገልጽ ጥቅስ አለ። በዚህ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 7 ላይ ምን ይላል? በሰማይ የሚመሰክሩ ሶስት ናቸውና እነርሱም አብ፣ ቃሉም መንፈስ ቅዱስ ናቸው። አብ አለ፣ ከዛ ቃል ያለው ወልድን ነው፣ ከዛ መንፈስ ቅዱስ ናቸው ካለ በኋላ እነዚህም ሶስቱ ምንድን ናቸው ይላል? አንድ ናቸው ይላል። ስለዚህ ከዚህ የበለጠ ማስረጃ ከየት እናመጣለን? ያዙልኝ ይሄን። ስለዚህ በአጠቃላይ ዛሬ ስለ ምስጢረ ሥላሴ ይሄን ያህል ተመለከተን ማለት ነው። እንግዲህ እስካሁን ባየናቸው ነጥቦች ውስጥ ለብዙ ጥያቄዎቻችሁ መልስ እንዳገኛችሁ፣ ብዙ ቁም ነገር፣ ብዙ ትምህርትን እንዳገኛችሁበት አልጠራጠርም። የዛሬው ትምህርታችን ይሄንን ይመስል ነበረ። ነገ ደግሞ በቀን 4 ትምህርታችን የምንመለከተው ደግሞ ነገረ ፍጥረትን ወይም ስነ ፍጥረትን አይሩት ስነ ፍጥረት ማለት ነው። ስለነሱ በሰፊው የምንመለከት ይሆናል። የዛሬው እንደወደዳችሁት አልጠራጠርም። እንደተለመደው ሐሳብ ጥያቄዎቻችሁን ካላችሁ ኮሜንት ላይ አስቀምጡልኝ። እስከ ነገ ድረስ ቸር ቆዩልኝ።